የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ዛሬ በትግራይ ክልል የተለያዩ ከተሞች አንድም የኢትዮጵያ ምልክት ያልታየበት የተቃውሞ ሰልፍ ተካሂደዋል። በአንዱ የተቃውሞ ሰልፍ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የምንቀበለው እንጂ የምንሰጠው አንዳችም ቁራሽ መሬት የለም ሲሉ ዝተዋል። ዝርዝሩን ዜናችን ይመለከተዋል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ስምረት ፓርቲና የኢትዮጵያ ምርጫ ቦርድ እያደረጉት በሚገኘው የፍርድ ቤት ክርክር ጣልቃ እንዲገባ ይፈቀድልኝ ሲል ይፋ ያቀርበዋል። ክርክሩ በወልቃይት እንደዚሁም በራያ አካባቢ በአዲስ መልኩ እንዲቋቋሙ በተወሰኑ የምርጫ ጣቢያዎች ዙሪያ የሚደረግ እንደሆነ የሚታወስ ነው። የወልቃይት ጠገዴ የወሰንና ማንነት አስመላሽ ኮሚቴ ያቀረበው ጥያቄ ይፈቀድለት ሲሆን ዝርዝሩን እንመለስበታለን። የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንኑ የማይገመት ፈተና እየገጠመን ነው ብለዋል። ለዚህ ፈተና የሚመጥን ወታደራዊ ስምሪት ያስፈልጋል ሲሉ ጥሪ አቅርበዋል። እንመለከተዋለን። በሶማሊያ ኢትዮጵያን ወክለው እንደራሴ የሆኑት አምባሳደር ሱሌማን ደደፈው ህወሓት አዲስ ጦርነት ለመክፈት ዝግጁ ነው፣ ነገር ግን የነዳጅ እጥረት ገጥሞታል ብለዋል። አምባሳደሩ በዚህ ጉዳይ ይፋ ያደረጉትን መረጃ እንመለስበታለን። ከዚህ ውጪ በአማራ ክልል የሰላም ጥሪ ለተቀበሉት እነ ማስረሻ ሰጤ ታስቧል የተባለው ሹመት ወይንም የመንግስት ስራ ምን ሊሆን ይችላል? እንመለከተዋለን። ዝርዝሮቹን እየሰማችሁ አብራችሁን ቆዩ። የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። አንድም የኢትዮጵያ ምልክት ያልታየበት አነጋጋሪው የትግራይ ከተሞች ሰልፍ። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን በመቃወም በዛሬው ዕለት በተለያዩ የትግራይ ክልል ከተሞች የተቃውሞ ሰልፎች መካሄዳቸውን የክልሉ መገናኛ ብዙሃን ዘግበዋል። በሰልፎቹ ከተሰሙ መፈክሮች መካከል የትግራይ ህዝብ ድምጽ ያልተወከለበት የፌዴሬሽን ምክር ቤት ውሳኔ ተቀባይነት የለውም የሚለው የሚገኝበት ሲሆን የፌዴራል መንግስት በውሳኔው ላይ አስቸኳይ እርምጃ መውሰድ አለበት፣ የትግራይ ግዛት አንድነት በህገ መንግስቱ መሰረት ወደ ቦታው ይመለስ፣ ከተለያዩ የትግራይ አካባቢዎች የተፈናቀሉ ወገኖችም ወደ ቀያቸው ይመለሱ የሚሉ መፈክሮች ይገኙበታል። በሰልፉ ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በታሪክ ከሆነ ትግራይ የምትቀበለው እንጂ አሳልፋ የምትሰጠው ቅንጣቢ መሬት የለም ብለዋል። ጀነራል ታደሰ ባለፉት ፖለቲካና የትጥቅ ትግል ምዕራፎች እንደተረጋገጠ የትግራይ ህዝብ ፖለቲካዊ አመለካከቱ፣ ሃይማኖታዊ እምነቱ፣ እድሜና ጾታ ሳይገደበው በህልውናውና በራስ የመወሰን መብቱ ላይ ለሚመጣ ብሔራዊ አደጋ በጠንካራ ወታደራዊ ወኔና አንድነት ገጥሞ የወደፊት እድሉን የሚወሰን ህዝብ ነው ብለዋል። ይህ በሁሉም የትግል ምዕራፎች ተደጋግሞ የተረጋገጠ እውነት ነው በማለት ያለፉት ጥቂት ዓመታት ውስጥ የፖለቲካዊ ችግሮች ባስከተሉት ምክንያት ልዩነቶች እንዳሉ የሚያከራክር አይደለም ያሉት ጀነራሉ ይሁን እንጂ አሁንም ቢሆን በህልውናውና በክብሩ ላይ ለሚመጣ ማንኛውም ብሔራዊ አደጋ ቀፈው እንደተነካ ንብ ከዳር እስከ ዳር የሚቆጣ ህልውናውና ቀጣይነትን በማረጋገጥ ረገድ ተአምራዊ የሆነ ህዝብ ነው ሲሉም ነው የጠቆሙት። የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተንኳሽና ህገወጥ ውሳኔ ያለ ሲሆን ይህንን ተከትሎ የታየው ብሔራዊ ቁጣና ወኔ የሚያረጋግጠው እውነትም የትግራይ ህዝብ ፖለቲካዊና ሃይማኖታዊ እምነቱ ሳይበግረው በራስ የመወሰን መብቱና በቀጣይነቱ ላይ ፍጹም እንደማይተራተር ዳግም ያረጋገጠበት ሁኔታ ነው ብለዋል። ምዕራብ ዞን የደቡብ ራያና ጸለምት ሲሉ የጠሯቸው ቦታዎች አከራካሪ እንደሆኑ ተደርገው እንዲሳሉና እንዲሰርጹ ሆነ ተብሎ ሲሰራ ቆይቷል በማለትም ይህ ደግሞ ትግራይን የማዳከምና የመጨፍለቅ ፍላጎት ቀጣይነት ስለመሆኑ ሊታወቅ ይገባል ባይ ናቸው። ወደ ታሪክና ህጋዊ ሰነዶች ስሌት ከገባን ትግራይ የምታገኘው ወይንም የሚመለስላት እንጂ አሳልፋ የምትሰጠው አንዲትም ቅንጣቢ መሬት የለም ሲሉ ማሳሰቢያ ሰጥተዋል ጀነራል ታደሰ። የትግራይ ህዝብ፣ ሁሉም የትግራይ ፖለቲካዊ ድርጅቶች አባላትና አመራሮች፣ የትግራይ ጸጥታ ኃይሎች አባላትና አመራሮች እንደዚሁም የመንግስት ሰራተኞች አሳይተዋል ላሉት የሚያኮራ የተቀናጀ ትግል አድናቆታቸውን የገለጹት ጀነራሉ የተጀመረው የተቀናጀ ትግል በሁሉም መልኩ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ከዚህ ጋር በተያያዘ የወልቃይት ጠገዴ ማንነትና ወሰን አስመላሽ ከስምረት ፓርቲ ጋር እንድንሟገት ይፈቀድልን ሲል ለፍርድ ቤት አቤቱታ አቅርበዋል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የፌዴራል ከፍተኛ ፍርድ ቤት መንግስት አከራካሪ የሆኑት የምርጫ ክልሎች በተመለከተ የሰጠውን ውሳኔ ለጊዜው ታግዶ እንዲቆይ የወሰነ ቢሆንም እኛን ስለሚመለከት ጣልቃ ገብተን እንድንከራከር ይፈቀድልን ሲል ዛሬ ደብዳቤ አስገብተዋል። ከሳሹ ስምረት ፓርቲ ያቀረበው ክስና የግዳ ቤቱታ የኢትዮጵያ ምርጫ ቦርድ በሰጠው ውሳኔ ላይ ቢሆንም ውሳኔ በህገ መንግስቱ አንቀጽ ቁጥር 38 መሰረት ለህዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከሰጣቸው የምርጫ ክልሎች ውስጥ የሁመራና የአዲረመጽ ምርጫ ክልሎች ከ2013 ጀምሮ እስካሁን ድረስ ከትግራይ ክልል ወጥቶ በወልቃይት ጠገዴ ሰቲት ሁመራ ዞን ስር ራሱን በራሱ የሚያስተዳድር ነው ብለዋል። ከዚህ ውጪ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ላለፉት 10 ዓመታት በላይ የወልቃይት ጠገዴ የአማራ ህዝብ የማንነትና ወሰን ጥያቄን መፍትሄ ለመስጠት ከህዝብ ፒቲሽን አስፈርሞ በተወካይነት እየሰራ የሚገኝ ኮሚቴ ነው ሲል የገለጸ ሲሆን አመልካቾች ያቀረቡት ክስም ሆነ ፍርድ ቤቱ የሰጠው እግድ በክርክሩ ሂደት ላይ ተካፋይ ባልሆነበት ሁኔታ የሚሰጠው ውሳኔ በህገ መንግስት አንቀጽ 38 ላይ የተመለከተውን የመምረጥና የመመረጥ መብት እንደዚሁም ጥቅማችንን የሚነካ በመሆኑ ፍርድ ቤቱ ወደ ክርክሩ ጣልቃ ገብተን እንድንከራከር እንዲፈቀድልን ሲል ባስገባው ደብዳቤ ጥሪ አቅርበዋል።
የሰዓቱ ዜናችን እንደቀጠለ ነው። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፈው ህወሓት ጦርነት ለመክፈት የነዳጅ እጥረት እየገጠመው ይገኛል ብለዋል። አምባሳደሩ ህወሓት በኢትዮጵያ ላይ ጦርነት ለመክፈት ለሚደረገው ዝግጅት የነዳጅ እጥረት እንዳጋጠመው በመግለጽ ለዓለም አቀፍ አጋሮቹ አቤቱታ እያሰማ ይገኛል ሲሉ ጽፈዋል። አሸባሪ ቡድን ሲል የገለጹት ይህ የህወሓት ኃይል እስከዛሬ ያካሄዳቸው አውዳሚ ጦርነቶች በአብዛኛው የተካሄዱት ከሀገሪቱ በሰረቃቸው የጦር መሳሪያዎችና ሎጂስቲክስ ነው ያሉት አምባሳደር ሱሌማን አሁን ነዳጅ አንሶት አቤቱታ እያቀረበ ይገኛል ባይ ናቸው። ሱሌማን ሲቀጥሉ ህወሓት ትንሽ ቆይቶ ታንክና ወታደራዊ መኪኖችንም ሊጠይቅ እንደሚችል እንገምታለን ያሉ ሲሆን እንደዚህ አይነት ቀልዶች ላለመስማት የህብረተሰብ ካንሰር የሆነውን ይህንን የአንድ ቤተሰብ ቡድን ሲል የጠሩትን ኃይል ከስሩ ነቅለው የትግራይን ህዝብ ከእገታ ነጻ ከማውጣት የተሻለ እርምጃ የለም ሲሉ ጥሪ አቅርበዋል። የትግራይ ህዝብም ሰላምና የተረጋጋ ህይወት ይገባዋል። ህወሓትን ለማስወገድ ግን ጊዜው አሁንና አሁን ብቻ ነው ሲሉ ነው ይፋ ያደረጉት። ዜናችን እንደቀጠለ ይገኛል። የመከላከያ ሰራዊት ጀነራል መኮንኑ የማይገመት ተግዳሮት እየገጠመ ነው ብለዋል። የመከላከያ ዋር ኮሌጅ በስትራቴጂክ አመራር በአጭር ኮርስ ያሰለጠናቸውን 5ኛ ዙር ተማሪዎችን ባስመረቀበት ወቅት ነው ይህን ያሉት። በኮሌጁ በተካሄደ ምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተና ጀነራል በላይ ስዩም ዓለማችን ፈጣን ተለዋዋጭና የተገማች ሁኔታዎችን እያስተናገደች ስለመሆኑ በመጠቆም የዛሬ ተመራቂ የስትራቴጂክ አመራሮች ዓለም አቀፋዊ ሀገራዊና አካባቢያዊ ሁኔታን በሚገባ በመረዳት በመተንተን ዘመኑ የሚጠይቀውን የፖሊሲ ሀሳቦች በማመንጨት መተግበር ይጠበቅባቸዋል ሲሉ አሳስበዋል። የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በበኩላቸው ኮሌጁ የሰልጣኞችን የስትራቴጂክ አመራር እውቀት ለማሳደግ የተለያዩ ወታደራዊ ዘመቻዎችን የማቀድ የማደራጀትና በውጤት የመምራት ክህሎት እንዲኖራቸው የሚያስችል የመማር ማስተማርና የመዘና ዘዴን በጥልቀት እየሰራበት እንደሚገኝ አስታውቀዋል። በአማራ ክልል ከፋኖ ኃይሎች ጎን ተሰልፈው ሲዋጉ ለነበሩ በቅርብ ጊዜ ግን የመንግስትን የሰላም ጥሪ ለተቀበሉት የቀድሞው የፋኖ ኃይሎችና አመራሮች የመንግስት ሹመት ወይንም የመንግስት ስራ ተዘጋጅቷል ተብሏል። የመንግስትን የሰላም አማራጭ የተቀበሉ የቀድሞው የፋኖ ኃይሎች እንደዚሁም የመንግስት ሰራተኞች ወደ ስራቸው እንዲመለሱ የአማራ ክልል መስተዳድር ምክር ቤት መወሰኑ ይታወሳል። በዚህ መሰረት የሰላም አማራጭ የተቀበሉ የፋኖ መሪዎች የመንግስት ስልጣን ሊሰጣቸው እንደሚችል ብዙዎች እየገመቱ ነው። የክልሉ መንግስት ምክር ቤት የሰላም አማራጮችን ተቀብለው የተመለሱና በተለያዩ የመንግስት መዋቅሮች ውስጥ ሲያገለግሉ የነበሩ የቀድሞው የመንግስት ሰራተኞች ወደ መደበኛ ስራቸው መለሱ ውሳኔ ያሳልፈዋል። የክልሉ መንግስት ሰላምን ለማጽናትና ልማትን ለማረጋገጥ በሚል ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሲያቀርብ እንደቆየ ምክር ቤቱ የጠቆመ ሲሆን በዚህ መሰረት በመንግስት የሰላም ጥሪ በድርድርና በውይይት የሰላም አማራጭን በመቀበል የተሃድሶ ስልጠና የወሰዱ የቀድሞው የመንግስት ሰራተኞች ወደ ስራቸው እንዲመለሱ ተወስኗል ነው የተባለው። ከአማራ ክልል ርዕሰ መስተዳድር ጽህፈት ቤት የተገኘው መረጃ እንደሚያሳየውም የክልሉ መንግስት በቀጣይም ልዩነቶችን በሰለጠነ መንገድ በመፍታት ረገድ ያለውን ቁርጠኝነት አጠናክሮ እንደሚቀጥል ገልጸዋል። የአማራ ክልል መንግስት ኮሚኒኬሽን በቅርቡ ከአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ጋር የሰላም ስምምነት ማድረጉን ማስታወቁ የሚታወስ ነው። ስምምነቱ የተፈረመው በክልሉ ርዕሰ መስተዳድር አረጋ ከበደና በአፋር ተወካይ ካፕቴን ማስረሻ ሰጤ መካከል ሲሆን በሂደቱም የአፍሪካ ህብረትና ኢጋድ በአደራዳሪነት መሳተፋቸው ተገልጾ ነበር። የጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ያደረጓቸው ጉብኝቶች የሀገራቱን ትብብር የሚያጠናክሩ ናቸው ብለዋል። በአዘርባይጃን ይፋ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትሩና ልኡካቸው የሀገሪቱን የህዝብ አገልግሎትና ማህበራዊ ፈጠራ የመንግስት ኤጀንሲ የፈጠራ ማዕከል ጎብኝተዋል። ጉብኝቱ አዘርባይጃን በሰው ሰራሽ አስተውሎት የሚመራ አስተዳደርን ለማስፋፋትና ለማዘመን የምትከተለውን ስትራቴጂካዊ አካሄድ የሚያሳይ ስለመሆኑ የጠቅላይ ሚኒስትር ጽህፈት ቤት ገልጸዋል። በተጨማሪም የሀገሪቱ የሰው ሰራሽ አስተውሎት ኢንጂነሪንግና የአመራር ስልጠና ዋና ማዕከል የሆነውን የሰው ሰራሽ አስተውሎት አካዳሚ ተዘዋውሮ ተመልክተዋል። ልኡኩ ጉብኝቱን በመቀጠል በአካባቢው ካለው ትልልቅ የነዳጅና የጋዝ ማቀነባበሪያ ማዕከላት አንዱ የሆነውን ሳንጋቻል ተርሚናልና አላት ነጻ የኢኮኖሚ ቀጠና መጎብኘቱን ተገልጸዋል። እነዚህ ጉብኝቶች በሁለቱ ሀገራት መካከል ያለውን የንግድ ኢነርጂና የዲጂታል ትራንስፎርሜሽን ትብብር ይበልጥ የማጠናከር አቅም እንዳላቸውም ነው የተገለጸው። በመጨረሻም የፌዴራሉ ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቼ የፈቀደውን የ100 ሺህ ብር ዋስትና የፌዴራሉ ጠቅላይ ፍርድ ቤት በጊዜያዊነት አግዷል። ጠቅላይ ፍርድ ቤቱ ዋስትናውን ያገደው የፌዴራል ጠቅላይ አቃቤ ሕግ ለይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ብይን እስኪሰጥ ድረስ ነው። የአማራ ክልልን ከፍተኛ መንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራል መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽሟል በሚል ክስ ከቀረበባቸው 51 ተከሳሾች ውስጥ አንዱ የሆኑት ዶክተር ሲሳይ ዋስትና የተፈቀደላቸው ባለፈው ሰኞ ዕለት ነበረ። ተከሳሹ የዋስትናውን ሂደት አጠናቀው ከቂሊንጦ ማረሚያ ቤት የተለቀቁት ከትናንት በስቲያ ረቡዕ ከሰዓት 10 ሰዓት ገደማ ነው። ሆኖም በዚህ ዕለት ዶክተር ሲሳይ ሊቀበሏቸው ሲጠብቋቸው ከነበሩ ቤተሰቦቻቸው ጋር ሳይገናኙ በቂሊንጦ ማረሚያ ቤት በር ላይ ሆነው በጠበቋቸው ፖሊሶች ተይዘው መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኝ ተናግሮም ነበረ። ተከሳሹ ወደ ፌዴራል ፖሊስ የተወሰዱ መሆኑን ለቤተሰቦቻቸው እንደተናገሩም በወቅቱ ተገልጿል። ዶክተር ሲሳይ በእርግጥም በዕለቱ የተወሰዱት በአዲስ አበባ ሜክሲኮ አደባባይ አቅራቢያ ወደሚገኘው የፌዴራል ፖሊስ የወንጀል ምርመራ የእስረኞች ማቆያ ስለመሆኑ ጠበቃቸው አረጋግጠዋል። ደንበኛቸው በትናንትናው ዕለት በጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአካል ቀርበው እንደነበረም ነው ያመላከቱት። የሽብር ተከሳሹ በችሎቱ የቀረቡት የስር ፍርድ ቤቱ ለዶክተር ሲሳይ የሰጠውን የዋስትና ብይን በመቃወም አቃቤ ሕግ የይግባኝ አቤቱታ በማቅረቡ እንደሆነ አስረድተዋል። በትናንት ውሎ የአቃቤ ሕግን የይግባኝ አቤቱታ የሰማው ችሎቱ ጉዳዩ ያስቀርባል አያስቀርብም የሚለው ለመወሰን ለዛሬ ቀጠሮ መስጠቱን
ጠበቃው አክለዋል። በዚህ መሰረት አቃቤ ሕግና የተከሳሹ ጠበቃ የቃል ክርክር አድርገው ነበረ። አቃቤ ሕግ ለአቶ ሲሳይ የተሰጠው የዋስትና መብት ተገቢ አይደለም የሚል መከራከሪያ በዛሬው ችሎት ማቅረቡንም ጠበቃው ጠቅሰዋል። አቃቤ ሕጉ ለይግባኝ ሰሚ ችሎት ያቀረበው መከራከሪያ ዶክተር ሲሳይ በዋስ ቢወጡ በክሳቸው ላይ የተጠቀሰውን የወንጀል ድርጊቱን ይፈጽማሉ የሚል እንደነበረ ጠበቃቸው ይናገራሉ። ዶክተር ሲሳይ በተከሰሱበት ወንጀል ይከላከሉ መባሉ ወደ ጥፋተኝነት ሊያመዝን ስለሚችል የዋስትና ግዴታቸውን አክብረው አይቀርቡም በማለትም አቃቤ ሕግ የስር ፍርድ ቤት ዋስትናውን ውድቅ እንዲደረግ መጠየቁን አክለዋል። የተከሳሹ ጠበቃ በበኩላቸው የፌዴራል ከፍተኛ ፍርድ ቤት ዋስትና የፈቀደውን ደንበኛው የተከሰሱበት የወንጀል ድርጊት ቀላል ስለሆነ ነው በሚል በዛሬው ችሎት ላይ ተከራክረዋል። ዶክተር ሲሳይ በተከሰሱበት ወንጀል ተከላከሉ መባላቸው ወደ ጥፋተኝነት ሊያመዝን እንደሚችል የሚያመላክት እንደሆነ በአቃቤ ሕግ የቀረበው መከራከሪያ ከፍርድ ቤት ንጹህ ሆኖ የመገመት መብታቸውን የሚጥስ ነው ሲሉም ጠበቃው ተችተዋል። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት የስር ፍርድ ቤት የሰጠውን ዋስትና ብይን ለጊዜው ማገዱን ጠበቃቸው ስለመሆን የገለጹ ሲሆን በተከሳሽ ዋስትና ጥያቄ ላይ የቀረቡትን መከራከሪያዎች መርምሮ ብይን ለመስጠትም ለቀጣዩ ሳምንት አርብ የካቲት 27 ቀጥሯል። ፍርድ ቤቱ ብይኑን እስኪሰጥ ድረስም ተከሳሹ ቀድሞ ወደ ነበሩበት ቂሊንጦ ማረሚያ ቤት እንዲዛወሩም ፍርድ ቤቱ ትዕዛዝ የሰጠ ሲሆን ትዕዛዙን የሰጠው ተከሳሹ ከትላንት በስቲያ ምሽት ተይዘው ያሉበት የፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ ምቹ አለመሆኑን በማንሳት ባቀረቡት ጥያቄ መሰረት ስለመሆኑ ጠበቃው አስረድተዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።